ላይ ተስመሳይሳ አይደለም እንዲነካኝ እንደኛ ነው ሳልፈልግ። እሺ ቤት እንግባና እንደፈለግክ ትሆናለህ። አረ በዚህ በደረቅ ሌሊት ሰው አትረብሽ። አንቺ ሴትዮ አያገባሽም። ቆይ ለምንድን ነው በሰት ላይ እንደርጎ ዝንብ ጥልቅ የምትይው? እማትገባ ከሆነ ግን ይኸውልህ አልገባውም። ለኖም ወይ ለማሜ ልደዊ አቃጣሪ። አረ በፈጠረ ኪራ እኔ ተናደድኩኝ ነው። እግር ምንድን ነው ጥፋት? ምንድን ነው ግን የጎደለብሽ? አንቺ ብቻ አይደለም። እንደዛ አይደለም። እኔ ካንተ የጎደለኝ ምንም ነገር የለም። እኔ ጎደሎ ሆኜብሽ እንጂ ባልሆንብሽማ እንደማታይኝ አውቃለሁ። ኪራ በቃ ገብተን እናወራለን። ጽናቴ እኔ እኮ በጣም ነው የምወድሽ እውነት። አንቺን አጥቼ የምኖረው ህይወት ጨለማ ሆኖብኝ። ኪራዬ ለትንሽ ጊዜ እኮ ነው፣ በቃ ትረሳኛለህ። መርሳት ለአንቺ ቀላል ነው አይደል? ቆይ ከማንም በላይ ታውቂኛለሽ አይደል? እሺ በቃ አሁን እንግባ። የት ነው አሞጋቢ? አንቺ እኔ ቤት? ምን ማለት ነው ኪራ? አይኔ ላይሽ አይፈልግም። እርሳይን ብለሽኝ አይደለ? ያው ከዛሬ ጀምረዋል። ገባሽ? ምን ማለት ነው ኪራ? ጠጥተሃል እኮ። ውጭልኝ ከቤት ውጭልኝ። ሰላማችሁ ይብዛ የጽናት ድራማ ተከታታዮች፣ እንደምን ናችሁ? እንደምን ከረማችሁ? ደህና ናችሁ ወይ? ጽናት እንግዲህ ከቤት ወጥታለች። ጽናትን ከቤት አባሯታል ኪራ ማለት ነው። ምክንያቱም በቃ እርሳይም ብለሽኛል፣ ስለዚህ ከዛሬ ጀምሮ ከዚህ ቤት እንዳለሽ ብሎ አስወጥቷታል ማለት ነው። እሷ ደግሞ በዚህ ጨለማ ያው በጨለማ ነው ሰክሮ ገብቶ ውጪ ላይሽ አልፈልግም ያላት። እሷ ደግሞ አንተ ኪራ ክፈትልኝ እያለች ብታንኳኳም እሱ ግን በሩን ከላዩ ላይ አስወጥቶ ገፍትሮ በሩን ከላዩ ላይ ደርግሞባታል ማለት ነው። ያው እውነት ለመናገር ኪራን እየጎዳችሁ ነው ያለችው ጽናት። መቅረብ አትፈልግም፣ መራቅ አትፈልግም። ስለዚህ በዚህ መሀል እሷንም እየጎዳች ኪራንም እየጎዳች ነው ያለችው እና ያው ይገባዋል ባይ ነኝ። እሷም ደግሞ ካልሆነ ትቶ መውጣትን የመሰለ ነገር የለም ማለት ነው። ኤኒዌይስ ግን ጽናቴ ወስነሽ የሆነ እውነታውን እንትን ብትይ ጥሩ ነው፣ ብትጋፈጭ ማለት ነው። ካልሆነ ግን እሱንም አትጉጂው ማለት ነው። እና ከቤት አፈጥቷታል። ሲቀጥል ደግሞ አባትየዋ ስታወራ የነበረውን በስልክ እያወራችሁ ነበረ። እሱንም ማንን ነው የምትድሪው፣ ከማን ጋር ነው የምትድሪኝ ምናምን እያለ ሲጨቃጨቁ ነበር። ጽናት ደግሞ በመኮለታተፍ እንዴ እኔ ኪራ የሚባል ምናምን እኔ በጣም ነው ያሳቀችኝ። አንተ ኪሩቤል ነህ እሱ ኪራ ነው ምናምን እያለች ነበረ ማለት ነው። እና ስትኮለታተፍ በጣም ነው ያሳቀችኝ። ያው ውሸት የማይችል ሰው ውሸትም አንዳንዴ እኮ እንትን ያስፈልገዋል አይደል እንዴ? ያው በውሸት የተካነ ሰው መሆን አለበት ውሸትም የሚችለው። እና ጽናት ደግሞ እሱን ስለማትችል አይኗ ሁሉ ነው ፍጥጥ ያለው ማለት ነው። ድረስ ሲልባት እና ከማን ጋር የምትድሪኝ ምናምን ብሎ ሲያፋጠጥባት ማለት ነው። እኔ ግን ስልኩን ተቀብሎ አይቶ እውነታውን ያውቃል ብዬ በጉጉት ስጠብቅ ነበረ። ግን ያው እንግዲህ አልሆነም ማለት ነው። ምክንያቱም እሷም ቀድማ ስልኩንም ሳትደልተው ሳታጠፈው አትቀርም ይመስለኛል። እና ጽናት ጥሩ አልሰራሽም በእውነቱ። የምታደርጊው ነገር አንቺንም ዋጋ ያስከፍልሻል። ኪራንም በጣም እየጎዳሽው ነው ያለሽው። ወንድ ልጅ በፍቅር እንዲህ ሲጎዳ ማየት ያማል በእውነቱ። በፍቅር እንዲህ ሲጎዳ ማየት ያማል። ስለዚህ ልትረጂው ይገባል ባይነኝ ማለት ነው። ወይዘሪት ጽናት በቃ ልትረጂው እንትን ልትዩ ይገባል። ሰው ምን ማድረግ ነው ያለብሽ መሰለሽ? አንቺ እውነቱን ተጋፍጠሽ በቃ ፍቅረሽን ማዳን ነው ያለሽ ምርጫ ማለት ነው። ካልሆነ ደግሞ ቤቱን ትተሽ ውልቅ ብሎ መሄድ ነው በቃ። ምክንያቱም የጎዳሽው ነው በቃ። ከዚህ በላይ መጎዳት የለም
እውነቴን ነው። ወንድ ልጅ እንደዚህ ሲጎዳ ማየት እጅግ በጣም ነው ልቤ የሚሰብረው። በተለይ ደግሞ እንደ ኪራ አይነት ማለት ነው። እንደ ኪራ አይነት አፍቃሪ ደግሞ በተለይ ሲጎዳ ማየት እጅግ በጣም ያመናል። ለእኛም ለተመልካችም ደስ አይልም። ፍቅሩን አትክፊው። እውነቱን ተናግረሽ የመሸበት እደሪ። ፍቅርሽን አድኝ፣ አትርፊ። ካለበለዛ ግን አሴትን ሲያገባ ቁመሽ እልል ብለሽ ትድሪዋለሽ ማለት ነው። ያኔ ቁመሽ እንኳን አትሄጅም። ያው ከሀሴት ጋር አቀራረባቸው ጥሩ እየሄደ ነው ያለውና ጥሩ አቀራረብ ጥሩ እንትን ስላላቸው ሊፋቀሩ ይችላሉ። ሀሴት በተለይ እየወደደችው ነው። ስለዚህ ጽናቴ አስቢበት ባይነኝ ማለት ነው። ኤኒዌይስ ግን ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱን። ላይካችሁ ሰብስክራይባችሁ አይረሳ ማለት ነው። ውድ ቤተሰብ በቅንነት ብቻ ላይክ እያደረጋችሁ ቪዲዮ ጀምሩት። ከልብ እናመሰግናለን።